ዛሬ ተከበረ ታውቃለህ ተጋራሁኝ ያሳለፍኩት ጊዜ ትዝታ ይረሳማል ውስጤ ታውቃለህ ሰራከን ብዬ እችረሳለሁ በሰበብ አስባብ ስምክን አነሳለሁ በጣም እድለኛ ናት ባይዘው እና አግኝቻት ምን አይነት እድለኛ ሰው እንደሆነች ብነግራት በጣም ነው ደስ የሚለኝ። የንዋይን ዘፈን ታስታውሳለህ? አትኞ ደዋሻ አይዛቅ ያሚስ ወዴ ሳታውቂ ያፌን ተከትለሽ ፍቅሬው ጥፋቴ ናናጀጋክንም በድንገት መሳሳት አያጨካክን አትሁኝ ወደ ባሻ አይብዛቅ ያመሽ የሆዴን ሳታውቂ ያፌን ተከትለሽ ፍቅሬ ሆይ ጥፋቴን አላስተባበደም በድንገት መሳሳት አያጨካክንም። ያኔ ግን ለምን አልነገርካትም እንደምትወዳት? ምክንያቱም እሷ ሳቂታ ተጫዋች ብዙ ነገር ከኔ ጋር ማድረግ ያስደስታል እና እንደምወዳት ብነግራት ትርቀኛለች ብዬ ስለምፈራ ከፍቅርን ይልቅ እህትነቷን መርጬ አልፍጭ ልበል የቴዲ አፍሮን ልበልልሻ የቴዲ አፍሮን እሺ ባለልኝ ልቤም ተደላደለ ጎኔም ደላው መሰለኝ አንቺን ስለመውደዴ አገር ሰንቶ ጉድ ከወደድኩሽ ወዲያ ምንድነው ተፋስሜ ልቤም ተደላደለ ጎኔም ደላው መሰለኝ አንቺን ስለመውደዴ አገር ሰንቶ ጉድ ቢለኝ ከወደድኩሽ ወዲያ ምንድነው ተፋስሜ ምን ስለምትወጂ ነው አጠገቤ የሆነሽ እንደዚህ ከኔ ጋር ቁጭ ያልሽ? በደንብ ስለምወድ ነው። ባልወድ ኖሮማ አንደኛ አጠገብ አልቀመጥም፣ እዚህ ቦታ ማንመጣም፣ ከመጀመሪያው ጀምሮ ይሄንን ሁሉ ነገር አናሳልፍም ነበር። ሰላም ሰላም የኔ ቆንጆ ሰዎች እንዴት ናችሁ? እኔ በጣም ደህና ነኝ። እኔ ብቻ ሳልሆን ዘኪም በጣም ደህና ነው። እንዴት ናችሁ? ዛሬ ከዘኪ ጋር የሆነ ፕሮግራም አቅደናልና ወጣ ብለን ትንሽ ወደ መናፈሻ ምናምን ነገር ልንዝናና ነው። ዘኪም በጣም ደስ ብሎታል አይደል? ይዤ ልወጣ ነው ምናምን ነገር ስለው በጣም ኤክሳይትድ ሆኗልና እኔም ደግሞ ከመላችሁ በላይ ኤክሳይትድ ሆኛለሁ። አይ ቲንክ ለሱ የመጀመሪያው ነው ወደ ውጭ ሲወጣና ለሱ በጣም ደስ ብሎኛል። እንደምታዩት በጣም ጨዋ ነው፣ አያስቸግርም፣ አይረብሽም። በጣም ማለት በቃ አያስቸግርም፣ በጣም ጨዋ ነውና ውጪ ሚጀው ልወጣ ያሰብኩት ደግሞ ለዛ ነው። እናትየው ነግራኝ ነበር፣ አስጠንቅቃኝ ነበር። ይዘሻት ውጪ ምናምን ነገር ከሰዎች ጋር ሲገናኝ ምናምን ይረብሻል ብላኝ ነበር። ግን እንደምታዩት እሱ አስቸጋሪ ልጅ አይደለም፣ በጣም ዝምተኛ ነው፣ ያወራልም ግን ብዙ የሚያስቸግር ሰው ስላልሆነ ወደ ውጪ ይዤው ልወጣ ነውና ስነግረው ደግሞ በጣም ደስ ብሎታል። ከረጅም ጊዜ በኋላ ውጪ ላያት ስለሆነ ታውቃላችሁ፣ አንድ ክፍል ውስጥ ነበር ከዚህ በፊት። ወደ ውጪ ከወጣም ረጅም ጊዜ ሆኖታልና አይ ቲንክ ከረጅም ጊዜ በኋላ ስለሆነ የሚወጣው ለሱ አሪፍ ነው ብዬ አስባለሁ። ለጤናውም በጣም አሪፍ ነው። ዶክተሮችም እንደዚህ አይነት ቦታ ላይ ይሰጁ ምናምን ነገር ብለው ስላማከሩኝ ለሱም ይረዳዋል ብዬ አስባለሁና ደስ ብሎኛል። ዘኪ እንዴት ነው? ለመውጣት ተዘጋጅተሃል? አታስቸግረኝም ማለት አታስቸግረኝም እኔም አምናለሁ። ስለዚህ ብቻዬን ነው ይዤ የምወጣው ማለት ሌላ ሰው ምናምን ነገር አያስፈልገኝም። ግን ከመውጣታችን በፊት ይሄን ፎቶ ታስቀምጥልኛለህ? ይሄን ፎቶ ምን ዘና እንወጣማ? ስማ በምን ናት ግን ይሄን ፎቶ ይዘን ከወጣን አይሆንም። አንደኛ ይጠፋባል። ቢጠፋብህ ደግሞ በኋላ ስትመጣ ደግሞ እንትን ብትልስ? ስለዚህ ግዴታ እዚህ አስቀምጠን ነው የምንሄደው። በምን ከኛ ጋር ትዝናናለች? እንደዛ ካልሆነማ አንሄድም። በቃ ወጣት እንጂ ታስቀምጥልኛለህ? እኔ እዛ ጋር በክብር እዛ ጋር ነው ማስቀምጥልህ። ይከፋታል? አይከፋትም። እንነግራትና ተመልሰን እንመጣለን ብለን እንነግራትና ተመልሰን ስትመጣ ደግሞ እዚህ ጋር አስቀምጬልህ ታገኛታለህ። ካለዛማ መውጣት አንችልማ ዘኪ። እሺ አትለኝም? እኔ ሁሉ ጊዜ እሽልሻለሁ ከዚህ በኋላ ምንም ነገር አላስቸግርሽም ብለህ ቃል ገብተህልኛል። እዚህ ድረስ ይዤ ነው ግን እኮ እያስቸገርኩሽ አይደል? በምን እኮ አስቀምጣት ያለሽ
እኮ ስትመጣ እዛው ውጪ በኋላ ብትጠፋብህስ? በኋላ ስትጠፋብህ ደግሞ እንዴት ታገኛታለህ? እንዴት ትይዛታለህ? ከምትጠፋብህ እዚህ አስቀምጠሃት ስትመለስ ብታገኛት አይሻልም? እሺ አትለኝም ዘኪ? አለዛ እንወጣም። እኔም አልወጣም። ቤት እቀመጣለሁ። አንተ ትቀመጣለህ ማለት ነው። በቃ እዚሁ ቀኑን ሙሉ ቁጭ ብለን ቴሌቪዥን እያየን እኔን አንተ እርስ በርስ እየታየን እንቀመጣለን። እሱን ነው የምትፈልገው? እሺ አስቀምጥ። ለምሳሌ አስቀምጥልሃለሁ። እዛ ጋር መሬት ላይ አታስቀምጪ። አስቀመጥኩት። እሺ ስለዚህ ልብሳችንን እንቀያየራለን። እኔ እንቀይራለሁ፣ አንተ ትቀይራለህ። ልብሳችንን እንቀያየራለን፣ ውጪ እንዝናናለን ማለት ነው። ከዛ በፊት ማለት ነው ፀጉሯን ማስተካከል አለ። ፀጉሯን አትቆረጥም? ለምን? ቆንጆ እንድትሆን ነው። በምን ስታገኝ በምን መታ ስታይ ምናምን ነገር ቆንጆ እንድትሆን ፀጉርን ተስተካክለ ምናምን ነገር። ለእሷ ቆንጆ መሆን አትፈልግም? እፈልጋለሁ። ስለዚህ ወተን ከተዝናናን በኋላ ፀጉር ቤት እንሄድና ፀጉር መስቆርጣል ወይ ደግሞ ሊቆርጣል። እኔ ሁሉ አድርግ ይቆርጣል። ምን ትላለህ? ትስማማለህ? እሺ አልከኝ። ስለዚህ ተመልካቾቼ እንወጣለን። ልብሳችንን ማመቀር ቀያየረን አሪፍ ቦታ አሪፍ መናፈሻ ቦታ ላይ ይዤ እሄዳለሁ። እሱም ደስተኛ ይሆናል። ምንድነው ማድረግ የምትፈልገው ወተህ? መዝናናት። ምን አይነት እስቲ የት ይዤ ልሂድ? ምን አይነት ቦታ ላይ ነው መዝናናት የምትፈልገው? እንጃ ብዙም ወጥቼ ስለማላውቅ ቦታችሁን አላውቅም፣ ግን በቃ ደስ የሚል ጭር ያለበት ቦታ አሪፍ ቦታ ተመርጠና እዚህ እሄዳለሁ ማለት ነው። እኔ ምርጫው ያንተንም ምርጫ ትንሽ ታሳቢ አድርጊ፣ እያየን እንወስናለን። እሺ እንግዲህ ተመልካቾቼ ከዘኪ ልንወጣ ነው። በኋላ ደግሞ ልብሳችንን ቀይረን ምናምን ነገር ውጪ ድጋሚ ካሜራውን እናበራላችሁና እንዝናና ያለውን ፓርት እንቀርጽላችኋለን። ከዛ ድረስ ደህና ቆዩ። ሰላም ሰላም፣ ውድ ቻናላችን ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። ከቅድሙ ቪዲዮ የቀጠለላችሁ ነው። እቤት ሆነን እኔና ዘኪ አውጥቼው ላዝናና ነው ምናምን ነገር ብያችሁ ነበርና አሁን ወተናል። የሆነ ፓርክ ነው ያለ ነው። ዘኪ አይ ቲንክ ደስ ብሎታል። በጣም ነው ደስ ያለው። ይዤው ስወጣ ምናምን ነገር ያስቸግረኛል ብዬ ነበር፣ ከሰዎች ጋር አይግባባ ምናምን ነገር ብዬ ነበር። ግን በጣም ሰላማዊ ሰው ነው እንደምታዩት፣ አያስቸግርም፣ ምን አይልም። እንደውም በጣም ነው ደስ ያለው ምናምን ነገር ነው እና እየሄድን በጣም ነው ደስ ያለው ምናምን ነገር። አይ ቲንክ ለሱ መውጣቱ ምናምን ነገር አሪፍ እንትን ሆኖለታልና ቦታውን ምናምን ሳይ ምናምን በጣም ደስ ብሎት ወደዛ እየሄደ እየሮጠ ምናምን በደንብ ደስ እያለው ነበርና ከዛ መሀል ላይ ነው ቪዲዮ ያበራውላችሁ። ብቻ እንደምታዩት በጣም ደስተኛ ነው። ይሄ ነበር መሰለኝ የጎደለውና ይሄን በማግኘቱ ደስ ብሎታል ከመላችሁ በላይና ወደዛ ደግሞ የሆነ መጫወቻ አለ ምናምን ነገር ስላሉኝ እስቲ ወደዛ ይሄድና ደግሞ ትንሽ በደንብ ፈታ ይበል። ወክ ምናምን ነገር በደንብ ወስዷል ምናምን ግሪን ኤሪያውን ምናምን ነገር በደንብ አይቶታልና ወደዛ ቦታ ሄደን ደግሞ ትንሽ እኔም ደግሞ ልጫወት እስቲ እኔም ልጅ ልሁን። ሁሌ ትልቅ ሰው መሆን በጣም ነው ያስጠላው እና እኔም ደግሞ ልጅ ሆኜ አንድ ላይ ከዘኪ ጋር በደንብ ጥሩ ጊዜ እናሳልፋለን። ባይ ዘ ወይ ክረምት ሊገባ ነው መሰለኝ ጋይስ። አየሩ በጣም ነው የሚያስጠላው። ያስጠላል ነው ደስ ይላል ነው ብቻ የሆነ ብርድ አለ ምናምን ነገር እንደምታዩት ጥላ ይዘን ነው ምናምን ነገርና የሆነ ለመዝናናት ምናምን ነገር ወጣን ብርድ መታንና ብርድ እንዳይመታ ግን የሆነ በቃ አየሩ በጣም ተቀይሮብናል። ግን አልጠላ ነው ደስ ይላል። በጥላም ቢሆን እኛ ከመዝናናት ወደ ኋላ አንልም፣ ራሳችንን አንበግርም። እስቲ ወደዛ እንሂድና ደግሞ እየተዝናናን ደግሞ ድጋሚ ቪዲዮ እንቀርጽላችኋለን። እስከዛ ቻው። እንግዲህ እንደምታዩት አሁን ወደ መጫወቻው ቦታ ነው የሚባለው ወደ መዝናኛው ቦታ መተናልና እዛ ጋር ነው ነበር እየጠቀመኝ የነበረው። እዚህ ጋር ነው የምፈልገው፣ ወደዚህ ነው መሆኑ ምናምን ነገር እያለኝ ነው። ይሄ
አሪፍ መጫወቻ ቦታ ነው። የልጅነት ጊዜያችንን የምናሳልፍበት ዋሽቡ ያለ ሸርታታ ያለ እንደምታዩት ቦታው ከመላችሁ በላይ በጣም ነው ደስ የሚለው። ይሄ ወደ ኋላ መመለስ ከፈለጋችሁ ልጅነታችሁን ማጣጣም ከፈለጋችሁ ልጅ መሆን ከፈለጋችሁ እዚህ መጣችሁ በደንብ ትጫወታላችሁ። እኔ ቱ ቢሆንስ ልጅ መሆን እኔም ፈልጊያለሁ። እሱ ብቻ አይደለም ልጅ የሚሆነው እኔ እጫወታለሁ ከሱ ጋር ጅዋጅቤም ሸርታቴም ሁሉም ነገር እጫወታለሁ። ካሜራማናችንንም ሳይቀሩ ለበለም ነው የምናጫውታ ሁላችንም ነው የምንጫወት አይደል? የትኛው ነው በይበልጥ መጫወት የምትፈልገው? ሸርታቴ ይሻላል ወይ ጅዋጅቤ? ጅዋጅቤ በጣም ነው የሚወደው እና እስቲ ወደ ጅዋጅቤው እንሂድና ደግሞ ጅዋጅቤ ላይ እኔም እጫወታለሁ። እኔንም ትገፋኛለህ ችግር የለውም እንጂ አንተ ብቻ ትጫወት። እኔ መጫወት ፈልጋለሁ ግን ዝናቡ ነው ትንሽ እያስቸገረን ያለው። ይሁን በክረምት እንደውም ቀዝቀዝ ባለ አየር ፀሐይ ከሚመታል አየሩ አሪፍ ነው። ቀዝቀዝ ብሏል ምናምን ነገር ደስ ይላል። የትኛው ጋር ይሻላል? እዚህኛው ጋር ይሻላል? እዛኛው ጋር የቱ ጋር ትሆናለህ? የቱ ጋር ትሆናለህ? አትወድቅማ። እሺ እኔ ኋላው ይገፋለሁ። ተቀመጥ። አንተ እንዴት ነው የምትካበደው? ምንድነው? በጣም ነው የምትካበደው ታውቃለህ። ካንተ ጋር ሁኜ ያሳለፍኩት ጊዜ ትዝታ ይረሳል ውስጤ ታውቃለህ። ተራራቅን ብዬ መች ረሳሃለሁ በሰበብ አስባብ ስምህን አነሳለሁ አንተም ብትቅና ለእኔም የኔ ኑሮ የእኛን እህል ውሃ ካልፈቀደው አብሮ የተፋከረ ደስ ይላል እንደዚህ መጥቶ መዝናናት። አንዳንዴ ከቤት ውስጥ ምናምን ነገር ወጣ ብሎ ምናምን እንደዛ ነው መምጣት ራስን ሪፍሬሽ ማድረግ ነውና በጣም ነው ደስ የሚለው ከመላችሁ በላይ። ዘኪም በጣም ደስ ብሎታል፣ እኔም በጣም ደስ ብሎኛል። ቱ ቢ ሆነስት ሌላስ እኔን ትጋፋኛለህ? እኔን ትጋፋኛለህ? እሺ ለጨተኝ ነው በጣም አትክፋኝሽ። ትንሽ እኔ ረዝምኝ ነው ምንድነው እግሬ በጣም እንትን ይላል። እና ፋሚሊዎች ዘኪ ደስ ብሏል አልደበረህማ? በጣም ደስ የእውነት በቃ እንሽ እኔ አልፈልግ አንተ አስፈራል በጣም አንተ ተቀመጥ። ሌላስ ምን ማለት ትፈልጋለህ? ዛሬ ይሄማ ይጥልሃል። እዚህ ላይማ ትወድቃለህ። ሌላ ደስ ይላል ግን ቦታ ደስ ብሎሃል? ከቤት በመውጣት ምናምን ነገር እንደዚህ አይነት ቦታ በመምጣት በጣም ደስ ብሎሃል? ከኔ ጋር በመሆን ደስተኛ ነህ? አዎ በጣም የእውነት እንደዚህ አይነት ቦታ እኮ ይጃላል። ሄዳ አታውቅም እስከ ዛሬ? ማዘር እናት ምናምን ነገር አይወስዱም እንዴ? አሪፍ ከዛ ትፈታለህ ወጣ አታውቅም? ከዛ ክፍል ሲስተር አውጥታ አታውቅም? እና አሁን ግን ደስ ብሏል። እና ሁሌ መውጣት ትፈልጋለህ? ከማን ጋር ነው መውጣት ትፈልጋለህ? ካንቺ ከኔ ጋር ሁሌ አብረን እንወጣለን። እሺ ማን ናፍቋል? እናት ናፍቃለች? ማግኘት ትፈልጋለህ? እሷ ልደውልላትና ትምጣና ታገኘ ቤት እደውልላትና ትመጣለች። ከዛ ደግሞ ከሷ ጋርም እዚህ ትመጣለህ። ደስ ይለኛል። አንተ ደስ ስላለ እኔ በጣም ደስ ብሎኛል። ወደ ጥላ እንሂድ እና ተነስ። በቃ ዝናብ እየዘነበ ነው። ወደ ጥላ ቦታ ወዴት እንሂድ? ኃይለኛ ዝናብ ነው የመጣው። እና እሺ እዚህ ጋር ወዴት እንሂድ?
ዝናብ እየመጣ ስለሆነ ወደዛ ጋር እንሂድና ድጋሚ አብርተን ደግሞ ካሜራውን እንቀጥልላችኋለን ለተመልካቾቻችን። እንወዳችኋለን። ከዝናቡ ትንሽ ራቅ አልለው ለመጠለል መጣንና እዛ ጋር ልንጫወት ፈልገን ነበር፣ ግን ዝናቡ ምንም ነው አላጫውት ያለን። በጣም እየዘነበ ነበርና መጀመሪያ ትንሽ ካፌ ነገር ነበር። አሁን ግን እየባሰበት ሄደ። ከዛ በቃ ዝናቡ ሲያባራ ወይ እንመጣለን ብለን ቁጭ አለን አይደል። እረፍት ትንሽ ደግሞ እረፍት እናድርግና ወይ ደግሞ ምናልባት ዝናቡ ካባራ በኋላ ደግሞ ሄደን ወይ ደግሞ እንጫወታለን መጫወት። እስከዛ እዚህ እንጠለልና ትንሽ የወዳችንን እናውራ። ከዚህ ጋር ታወራኛለህ አለኝ ዛሬ። እሺ። እና ዘኪ እንዴት ደስ ብሎሃል እዚህ በመምጣት? እንዴት አየው መጀመሪያ ቦታው? በጣም ደስ ይላል። ቦታው ደስ ይላል። እንደዚህ የመጀመሪያ ጊዜ ነው እንደዚህ አይነት ቦታ ሳይ በጣም ደስ ብሎኛል። የመጀመሪያ ጊዜ ነው እንደዚህ አይነት ቦታ? ከዚህ በፊት መታ አታውቅም ነው? እኔ እስከማውቀው መጥቼ አላውቅም። እኔ የመጀመሪያዋ በመሆኔ አንተን በማምጣቴ በጣም ኩራት ይሰማኛል። እውነቱን ስነግርህ እሺ፣ ራሴ ቀልጄን ይልሳቃ። እሺ፣ ብቻ ግን ያንተ ደስታ የኔም ደስታ ነው። እንኳን ደስ አለ። እናትህ ግን ባለፈው ሳልነግርህ ደውላልኝ ነበረ። እንዴት ነው ምናምን ነገር ብላ ጠይቃኝ ነበረ። ደህና ነው ምናምን ነገር ብያታለሁ። እና አንተም አይ ቲንክ ናፍቃታል አይደል? ማግኘት ትፈልጋለህ። እሷም ናፍቃለች መሰለኝና ላግኘው ምናምን ነገር ብላኛለች። የሆነ ቀን አመቻችና አቤት መጣ ትጠይቃለች። ምን ትላለህ? ደስ ይላል። ደስ ይላል። ስለዚህ ትመጣና ትጠይቃለች። እሺ። እና ማዘር ሐኪም ቤት ምናምን ነገር ትወስድ ነበረ? ሐኪም ቤት ከዚህ በፊት ሄዳል? እጃራቅ አልወሰዱም? ለምንድን ነው ያልወሰዱ? አንተ ታስቸግር ነበር ነው? ይጨንቀኛል። ሐኪም ቤት የትም ቦታ መሄድ አልፈልግም። በእምኔም ብቻ ነው ማሰብ ፈልገው። ስለ በእምኔ ብቻ ነው ማውቀው። ግን እኮ ታዲያ ሐኪም ቤት ሄደ ካልተሻለ ካልታከምክ እኮ በምንም ማግኘት አትችልም እኮ። እሱን ታውቃለህ አይደል? መድኃኒቴም እማሜም ሁሉ ነገርም በእምኔ ብቻ ናት። ስለዚህ እኔ በእምኔ ነው ፈልገው። ከበእምኔ ጋር ሲሆን ደስ ይለኛል። መድኃኒትስ ቤት ውስጥ ይሰጡህ ነበረ? መድኃኒት ወስድ ነበረ? ሐኪም ያዘዘልህ መድኃኒት ነበረ? እኔ አልፈልግም። አንተ እምቢ ስለምትለው ማይሰጡ ወይስ እነሱ መስጠት ስለማይፈልጉ? የሆነ ጊዜ ይሰጡኛል። ከዛስ እምቢ ማለት ሲጀምር ግን በቃ ተውት። አንተ ለምን እምቢ አልክ? መድኃኒቱ ያሳምነዋል? እኔ በእምኔን ካጣው መኖር አልፈልግም። መድኃኒቱ ደግሞ ያድነኛል። እኔ ደግሞ ካለሷ መኖር ስለማልፈልግ መዳን አልፈልግም እኮ። አሁን እሷም ደግሞ እንድድንላት አይደል የምትፈልገው በእምኔ? ስለዚህ ግዴታ እኮ መድኃኒት መውሰድ መቻል አለብህ አይደለ? እንድድንላት ብትፈልግማ ስትመጣ ነው። እሷን ሳይኮ ይሻላል። እሷን ማየት ትፈልጋለህ? እሷን ማግኘት ትፈልጋለህ? እስከ ዛሬ ድረስ አግኝታት አታውቅም? የት ነው ለመጨረሻ ጊዜ ተገናኛችሁ? ታስታውሳለህ? የት ነው? ሁሉም ቦታ ነበረች። የት ነው ሁሉም ቦታ? ቦታውን በደንብ ትዝ ይልሃል? የለበሰችው ልብስ ምን እንዳረጋችሁ፣ የዛኔ ምን እንዳወራችሁ ምናምን ነገር ትዝ ይልሃል? ተለውጦብኛል። ሁሉም ቦታ እኮ አዲስ ነው። ባለፈው ፎቶውን ይዘህ ለምን ቅድም ስንወጣ ፎቶውን ይዘህ አልለቅም ብለኸኝ ነበር። ትዝ ይልሃል? ተስተሳላ እና በግድ ነው ባይዘው ፋሚሊዎች ፎቶውን ከእጁ ላይ የነጠኩትና በቃ ይዤው ካልወጣሁኝ ምናምን ነገር ብሎ ታቅፎ ከዛ በግድ ነው የወሰድኩበት። ፎቶውን በጣም ነው የምትወደው እንዳየሁት ከሆነ። ከመብኒ የቀረኝ ማስታወሻ እሱ ብቻ። መቼ ነው የተነሳችሁት? እሱ ሲይዘው አጠገቤ ያለች ይመስለኝ። በጣም ነው እኮ የሚወዳት የእውነት። እና ግን አሁን ብታገኛት ምን አይነት ስሜት ይሰማል? ምን ማድረግ ትፈልጋለህ ከሷ ጋር? እስቲ ንገረኝ። ደስ ይለኛል። ደስ ብቻ ነው የሚለው? ምን ማድረግ ስታያት አሁን ምን ማድረግ ትፈልጋለህ ከሷ ጋር? ማቀፍ፣ መሳም፣ መዳሰስ፣ ብዙ
ብዙ ነገር ማድረግ እፈልጋለሁ። እሺ ከእሷ ጋር መሆን ያስደስተኛል። ከእሷ ጋር መላፋት፣ ከእሷ ጋር መሯሯጥ፣ መሳሳቅ፣ ብዙ ነገር ያስደስታል። በጣም ነው ደስ የሚል። እንዳየሁት ከሆነ ግን ማለት ነው ታስታውሳለህ ብዙ ነገሮችን እና አልረሳህም። ስለ ትምህርት ቤት ምናምን ታስታውሳለህ? የት እንደተወለድክ፣ በፊት ምን አይነት ሰው እንደነበርክ፣ ዘኪ ምን አይነት ነገሮችን ማድረግ እንደምትወድ እና ምን ታስታውሳቸው ነገሮች አሉ? ትንሽ ነገሮች ነግረኝ። ብዙ ነገር አላስታውስም፣ ምክንያቱም ድሮ እዛ ክፍል በተቆለፈብኝ ጊዜ በቃ ታስሬ ራሴን ከግድግዳ ጋር ስለማጋጭ ስለምጨናነቅ ምናምን ስለነበር አብዛኛው ነገሮች ጠፍቶብኛል። ብዙ ነገር ማለት ነው። ግን ደግሞ በተወሰነ መልኩ አስታውሳለሁ። ምን ታስታውሳለህ? ከድሮ በጣም ትዝ ከሚል ከጓደኞች አብራቸው ከተማሩካቸው ልጆች ምናምን ትዝ የሚል ነገሮች ምንድን ናቸው? እኔ ጓደኛ የለኝም ነበር። ጓደኛዬም ሁሉ ነገሬም አማካሪም ሚስጥረኛዬም በእኔ ነበረች። በጣም ትቀራረቡ ነበር? በጣም ኢቭን ያለኔ አትውልም ነበረ። እኔም ያለሷ ጧት ቀድሞ የወጣ ነው የሚጠራው። እኔ ካልወጣው እሷ መታ ትጠራኝ ነበረ። እኔ ከእሷ ካልወጣች እጄ ጠራት ነበረ። ደስ የሚል ጊዜዎች አሳልፈን ነበር። ግን በቃ በአጋጣሚ ጠፋችብኝ። ስልክም ብደውል በቃ ላገኛት አልቻልኩም። ብዙ ነገር ረጅም አመቱ ነው። እሷ ናት የጠፋችበት? አንተ ነህ የጠፋህበት? እሷ ናት የጠፋችበት? ትዝ ይልሃል በደምብ? መሰለኝ። እኔ እንደሱ ነው የማስበው። በዛ ከዚህ ሁሉ ነገር የተረዳሁት በምን ብቻ ነው የምታስታውሰው ግን? ሁሌ ስለ እሷ ስለማስብ እሷን አስታውሳለሁ። ማለት ምን አይነት መታደል ነው ግን የሰው ልጅ በዚህ ልክ አንድ ሰው ማፍቀር መቻሉ በጣም መታደል ነው። በጣም እድለኛ ናት ባይዘው እና አግኝቻት ምን አይነት እድለኛ ሰው እንደሆነች ብነግራት በጣም ነው ደስ የሚለኝ። እሺ እና ስለ ድሮ ስለ በሚ ብቻ ነው የምታስታውሰው ማለት ነው? አሁን ብትመጣስ እዚህ ብታገኛት በጣም ደስ ይለኛል። ማን ያውቃል? ብትመጣስ ምን ትላታለህ? እንደምትወዳት ትነግራታለህ? አይደል? ለምን ጥላኝ እንደሄደች ጠይቃታለሁ። ምክንያቱ ደስ የማይል ምክንያት ከሆነስ ምናልባት አግብታ ወልዳ ምናምን ብታገኛት ከፋን? ግን እሷን ደስታ ስለምፈልግ ደስ ይላል። ስለዚህ በጣም ነው የምታስብላት ማለት ነው። እሺ እኔ ደግሞ አንድ ጨዋታ ላጫውት። ከኔ ጋር ጨዋታ ትጫወት ከዚህ ስሜት እንድንወጣ። ምን አይነት ጥያቄ መሰለህ? ጥያቄ እጠይቃለሁ። እሱን ጥያቄ ካልመለስክልኝ ትእዛዝ አዛለሁ። ከዛ አድርግ የምልህን እያንዳንዱ ነገር ታደርጋለህ ማለት ነው። ፋሚሊዎችም አሉ እነሱም ይገኙናል ማለት ነው። ተስማማለህ? እሺ እሺ። አንተ ትጠይቀኛለህ? እኔ ልጠይቅህ? እኔ ልጠይቅሽ? እሺ ጠይቀኝ። ጥያቄውን መልሱን ደግሞ ካልመለስኩልኝ ቅጣት ታዘኛለህ ማለት ነው። ቆይ አንቺ እንደኔ የምትወጂው ሰው የለም? እኔ በምን እንደምወዳት ነበረ። አሁን ግን የለም። በፊት ግን ነበረ። ተመለሰልህ? እንደኔ ጥሎሽ ሄዶ ነው? አዎ እናንተ ነው ጥሎኝ። አንተ ጥላት ነው እንዴት? አይ እንደኛ ተጣጥላች። እንደዚህ አይነት ጥያቄ አስጨንቀኝ። እሺ ጥያቄውን ግን መልሻለሁ። ስለዚህ ቅጣት አልቀጣም ማለት ነው። ስለዚህ አንተ ነህ ተጠያቂ። አሁን ከዚህ ስንሄድ ምግብ መስራት ትችላለህ እንዴ? አትችልም? ስለዚህ ቆንጆ ትእዛዝ ይሆነኛል ማለት ነው። ከበምን ውጪ ሌላ ሴት አፍቅር ብትባል ታፈቅራለህ? አልችልም። ለምንድን ነው የማትችለው?
እኔ ለሷ ብቻ ስለተፈጠረ ከተፈጥሮ ውጪ ደግሞ መሆን አንችልም። እሺ እሺ፣ አሁን ያንተ ተራ ነው። ጠይቀኝ። ስለላ ጠይቀኝ። ከባድ ጥያቄ አድርግብኝ፣ ከዛ ወይ ወደ ትዕዛዝ ትቀይርልኛል። ምን ማድረግ ያስደስትሽ? እኔ እንደዚህ መዝናናት ምናምን መሮጥ እንዳንተ ልክ እንደ ጫማ ደስ ይለኛል። እና ደግሞ ከምወዳቸው ሰዎች ጋር መሆን ምናምን ያስደስተኛል። አንተስ? እኔም ደስ ይለኛል። እኔን ስለምትወጂ ነው አጠገቤ የሆነሽ እንደዚህ ከኔ ጋር ቁጭ ያልሽው? በደንብ ስለምወድ ነው። ባልወድ ኖሮማ አንደኛ አጠገብ አልቀመጥም፣ እዚህ ቦታ ማንመጣም፣ ከመጀመሪያው ጀምሮ ይሄንን ሁሉ ነገር አናሳልፍም ነበር። አንተስ እኔን አትወደኝም? እኔም የእውነት አመሰግናለሁ። እሺ አሁን ግን ትዕዛዝ ነው ማለት ነው። ምክንያቱም ጥያቄዎችን እንዳለ እየመለስክብኝ ያለው ስለዚህ ትዕዛዜ ምን መሰለህ? ቆንጆ ዘፈን ለተመልካቾቼ። ምክንያቱም ባለፈው አሪፍ ነው ዘፈን ምርጫዎቹ ደስ ይላሉ ምናምን የሚል ኮሜንት አይቻለሁና ወደውሃል። ስለዚህ ለተመልካቾቼ ለኔም ቆንጆ በዚህ ሰረቅራቃው ድምጽ ትዘፍንልናለህ ማለት ነው። አልዘፍንም ካልክ ግን ዴር ነው ማድረግ። እኔ እኮ እንትን መስፈን አልችልም። ድምጼ እኮ ግን የቴዎድሮስ ታደሰ ዘፈን ደስ ይለኛል። የቴዎድሮስ ታደሰን ዘፈን ዘፈንልኝ። ምርጫዎቹ ደስ ይላሉ በጣም። ምክንያቱም በምን ተወደው ነበረ እና በቃ መናገር የምፈልገውን ነገር ለሷ ያስተላልፍልኝ ነው። እሺ አንዘፈን ለምን የቴዎድሮስ ታደሰ ዘፈን አማቂ ነው? እሱን አትረሳውም? አልረሳውም እስካሁን። እኔም ቴዎድሮስ ታደሰን በሷ ነው የወደድኩት። ግን ብቻዬን ሆኜ ሳዳምጠው ብዙ መናገር የምፈልጋቸውን ነገሮች በብዙ አይነት መንገድ ይገልጽልኛል እና ደስ ይለኛል። እሷም ደግሞ ትረዳኛለች። ግን እሷ በጣም የምትወደው ያቀባብራሉ የሚለው እሱም ደግሞ ባለፈው ብለኸኛል። ሌላ ደግሞ ውስጥ የምትወደው የንዋይን ዘፈን ታስታውሳለህ? አትኛው ደዋሻ አይዛቅ ያመሽ ወዴ ሳታውቂ ያፌን ተከትለሽ ፍቅሬ ወጥፋቴን አናጀጋክንም በድንገት መሳሳት አያጨካክም። አቱኝ ወደ ባሻ አይብዛቅ ያመሽ ወዴን ሳታውቂ ያፌን ተከትለሽ ፍቅሬ ሆይ ጥፋቴን አላስተባበደም በድንገት መሳሳት አያጨካክንም። አውቅ ያለሁና ብዙ እንደበደልኩሽ ጥፋቴ ገብቶኝ ነው እንታረቅ ያልኩሽ። መቼም በአጋጣሚ መሳሳት ቢኖርም ያለፍነው መርሳት አያጨካክን። ታስታውሳለኝ ዘፈን? አዎ። የት ነው የምታስታውስ? በጣም በምን ጋር እኮ እንዘፍነው ነበር። በተለይ ስንኮራረፍ ምናምን ወይ እሷ ወይ እኔ እንለው ነበር። ግን እንዴት ልታስታውሽው እንዴት ልታነሹ ቻልሽ? እኔ እንጃ ዝም ብዬ ሳስበው አይምሮዬ ላይ መጣልኝ። አንቺ ይሄን ዘፈን ትወጂዋለሽ? አዎ እኔም እወደዋለሁ። ለዛ ነው። አንተ ትወዳለህ? በጣም ደስ ይለኛል ዘፈኑ። ስለዚህ ግን አሁን እኔ ነኝ ይሄንን ዘፈን መርጬ እንድዘፍንልኝ ያደረኩት። ግን አንተ ግን እስካሁን አልመረጥክልኝም። እኔ እኮ ግራ ገብቶኝ ነው። ምን እሺ ልበል? የቴዲ አፍሮን ልበልልሻ? የቴዲ አፍሮን እሺ በልልኝ። ልቤም ተደላደለ ጎኔም ደላው መሰለኝ አንቺን ስለመውደዴ አገር ስንቱ ጉድ። ከወደድኩሽ ወዲያ ምንድነው በፋስኔ ልቤም ተደላደለ ጎኔም ደላው መሰለኝ አንቺን ስለመውደዴ አገር ሰምቶ ጉድ ቢለኝ። ከወደድኩሽ ወዲያ ምንድነው ተፋስኔ ክላሲክ አራናጣ ደስ ይላል። እንደዋዛ ፍሬዋን በልተሽ በእኔና በምድር ሞት እንዳመጣሽ ለባከነው ልቤ ራርቶ ልብሽ መጽናኛ ሆኖኛል ክሶኛል ፍቅርሽ ፍቅራችን ሊወሰን የሆናች አላቻ
እኔም አንቺን ብዬ አንቺ ለኔ ብቻ አይበቃም? ይበቃል። ባይዘው ቆንጆ ድምጽ ነው ያለ። ያው ለሞራል ነው ግን ድምጽ እንደማያምር አውቃለሁ። አይ የዘፈን ምርጫዎቹ ግን ከድሮም ማለት ነው ፋሚሊ እስቲል አሁንም አለ ምርጥ ናቸው የዘፈን ምርጫዎቹ እና እኔ እወድለታለሁ በጣም እና አሁንም ስቲል አለ በቃ የዘፈን ምርጫዎች አንተ ጋር ነው ያሉት እና በጣም ደስ ይላል። እና አሁን ሌላ አንድ ነገር ልንገርሽና ምን ብዙ ነገርሽ የሆነ በቃ ከበምኒ ጋር ትመሳሰይብኛለሽ። አንደኛ ነገር እኔ የምዘፍናቸውን እኔ የምወዳቸውን ዘፈኖች ትወጃለሽ። ባህሪሽ በቃ ተጫዋች ነሽ። በቃ ፈታት ያለሽ ከሰው ጋር መግባባት ትችያለሽ። ይሄ ነገርሽ ከበምኒ ጋር ይመሳሰልብኛል። የሆነ እና በምኒ እየመሰልሽኝ እመስላለሁ በደንብ መስል እኮ ታዲያ ደስ ዝል ይገባል። እሷን ከመሰልኩ ኦልሬዲ እሷን አገኘኋት ብለህ እያሰብክ ደግሞ አንተም ደስተኛ ነው መሆን መቻል ያለብንና አንድ ጥያቄ ግን ልጠይቅህ። ስለ ፍቅረኛ ብጠይቅ ይደብራል? አሁን በምኒ ፍቅረኛ ብትይዝ ይደብራል? ፍቅረኛ ኖራት ወደ ህይወት ብትመጣ ወይ ስለ በምኒ እስቲ ንገረኝ። እስቲ ትንሽ ነገር ማወቅ ፈልጋለሁ። ስለሷ ብጠይቅ አይደብርም? ስለሷ ምን ንገር? እኔ እንጃ በቃ ስለሷ ንገረኝ። ምን እንዴት ነው ፍቅር ደረጃ እንዲህ ልታፈቅራት ቻልከው? እስቲል እንደዚህ ማፍቀር ለኔ ትልቅ ነገር ነውና እስካሁን ድረስ አለመርሳት መጀመሪያ ላይስ እስቲ እንዴት ልታፈቅራት እንደቻልክ ብቻ ብትነግረኝ ከሷ ጋር ያለህን ታሪክ ባቅ በጣም ደስ ይለኛል። አንቺ ፋሚሊ ብቻሽን ነው የምትኖሪው? አዎ። ፋሚሊዎችሽ የት ናቸው? እኔ እዚህ አይደለም። ከነሱ ጋር መኖር ካቆምሽ ቆይተሻል። አዎ። ግን ፋሚሊዎችሽን ትረሻቸዋለሽ? አረሳቸው። በምኒ ማለት በልብ ላይ ታትማለች። በምንም እንግዲህ ደረሳታች። ከሷ ጋር ያሳለፍከው ነገሮች ምናምን ነገር ትዝ ይሏል? ባላ አረሳቸው። ትንሽም ቢሆን አስታውሳቸው። ምን አይነት ናቸው እስቲ የምታስታውሳቸው ከሆነ? ስለሷ ስትጠይቅ ግን ስሜት አይረበሽማ? ችግር የለውማ? ይጨንቀኛል ስለሷ ሳወራ። ለምንድን ነው የሚጨንቀው? በቃ አጠገቤ ስለሌለች ብዙ ነገር ስለማስታውስ። ፎቶውን ሲነካብ ይደብራል። ለምንድን ነው ያንን ፎቶ ሰው ሲነካብ የሚደብረው? ከእጅ መለየት ማትፈልገው ለምንድን ነው? ከበምኒ ጋር ያጣሉኝ በምኒ ከኔ ያራቋት ይመስለኛል። ደግሞ በምኒ ከኔ እንድትርቅ አልፈልግም። ፎቶውን ባቀፍኩ ቁጥር በምኒን በአካል ያቀፍኩ ያህል ይሰማል። ፎቶውን በሳምኩ ቁጥር በምኒን ምስማት ያህል ይሰማል። በምኒ ለኔ ያ ፎቶ ማለት በቃ ለኔ እንደ በምኒ እሱን ከኔ ሊቀሙኝ ያሰበ ሰው በምኒን እንደወሰደብኝ አድርጌ ነው የማስበው። ስለዚህ በጣም የምጠላው። ያኔ ግን ለምን አልነገርካትም እንደምትወዳት? ምክንያቱም እሷ ሳቂታ ተጫዋች ብዙ ነገር ከኔ ጋር ማድረግ ያስደስታል እና እንደምወዳት ብነግራት ትርቀኛለች ብዬ ስለምፈራ ከፍቅርን ይልቅ እህትነቷን መርጬ አልፍጭ። ትርቃለች ብለህ ስለፈራሽ ነው ያልነገርካት? ያ ነገር ደግሞ እኔን ዋጋ አስከፈለ። አሁን ድጋሜ ብትመጣ ትነግራታለህ? እኔም አግዛለሁ። እና አሁን ምን ማድረግ ትፈልጋለሽ? ወደዛ እንሂድ። ስንት መጣ? ሄዳለህ? እንደዚህ እኮ ያልኩት እኮ መናገር ፈልግ እንዴ ነው እናት ነግረኝም እንዴ? ወይ ካሜራማን አለ ወይ ነው አብሬ እሄዳለሁ። ነው ቻት አሳየኝ ነው ከዚህ ጋር ብቻ ያው እዛ ጋር እንደዚህ ስትገባ ፊት ለፊት በዚህ በኩል አድርገን እንደዚህ ስትገባ ፊት ለፊት ነው የሚታየኛል። እዛ ደርሼ ልምጣ። ትሄዳለህ? እኔ ልምጣሽ? ችግር የለውም እራሴ እሄዳለሁ። አሁንማ ነፃነት ተሰምቶኝ ሁሉም ነገር በራሴ ማድረግ እፈልጋለሁ። ከጎን የሆነሽ እንደምታግዥኝ ደግሞ ተስፋ አደርጋለሁ። ይሄ ራሱ ባይዘው ትልቅ ለውጥ ነው። በራስህ እንደዚህ ማድረግ መቻሉ መውጣት መግባቱ ትልቅ ለውጥ ነውና
ደስ ብሎኛል እንደዚህ በመሆን። ብቻ ሂድሽ ሽንት መጥቷል። እኔም እኮ አቀማመጥ መጀመሪያ ተጠራጥሬ ነው የጠየኩት። ሂድሽ ቶሎ ሸንተራ ለካ ሽንት መጥቶ ነው መናገር ካልኩ ግን አሁን ሄዷል። ነፃነቱን መጋፋት ስላልፈለኩኝ ነው እንዲሄድ ብቻውን ያደረኩት። ይሄድና እስቲ በራሱን ደግሞ ያድርግ ማለት ይሄ እንደዚህ ማድረጉ ምናምን ነገር ከምላችሁ በላይ ይሄ ትልቅ ለውጥ ነው ለሱም ለኔም። ማለት እንደዚህ ያረግም ነበረ የነበረበትን ሁኔታ በካሜራ አይታችሁታል ምናምን ነገር። አንድ ክፍል ውስጥ ታሽጎ ነበረ፣ ታስሮ ነበር በሰንሰለት ምናምን ነገርና አንድ ክፍል ውስጥ ጨለማ ውስጥ ከሰው ጋር ያወራም ነበር። ሰው ሲቀርብ ምናምን ነገር እንትን ይል ነበር። ግን አሁን ትልቅ ለውጥ ነው። ከኔ ጋር ቁጭ ብሎ ያወራል። አሁን እዚህ ራሱ በጣም ብዙ ሰው አለ ምናምን ነገርና ከሰዎች ጋር ራሱ በቃ ስለ አይረብሽም። አሁን እነሱ እንዳሉኝ ምናምን እንዳስፈሩኝ ምናምን ነገር አይደለም። በጣም ሰላማዊ ሰው ነው። መድኃኒቱንም ሞር መውሰድ ሲጀምር መውጣት ሲጀምር ትሪትመንቱንም በደንብ ሳላገለት በደንብ እየተሻለው ነው። እንዳያችሁ ትልቅ ለውጥ አይታችሁበታል። በደንብ እያወራ ነው። መጀመሪያ ላይ አያወራም ነበር ምናምን ነገር፣ አሁን ግን በደንብ ማውራት ጀምሯል። ስለ ድሮም ሳነሳበት ምናምን ነገር ያወራኛል በደንብ ምናምን። ብቻ በጣም ደስ ብሎኛል። ትልቅ ለውጥ ነው ያየሁበትና አላቅም የእናንተ ጸሎትን እግዚአብሔርን እርዳታ ነው መሰለኝ እዚህ ያደረሰን። ብቻ ደስ ብሎኛል። ቆሞ ብቻውን መሄዱ ራሱ ለኔ ትልቅ ለውጥ ነውና በጣም ደስ ይላል። አይ ቲንክ ምን እንደምላችሁ አላቅም፣ ግን ዝናብ እየዘነበ ነው ፋሚሊ። አየሩ በጣም ነው እየተቀየረ ያለውና ካሜራማን እየበሰበሰ እያየሁት እየበሰበሰ ነውና እሱ እስከሚመጣ ድረስ ብዬ ነበረ ቆይቻለሁ። የመሳት ላይ ካሜራውን ማጥፍቼ ነበርና አይ ቲንክ ትንሽ ቆየብኝ መሰለኝና ወደዛ ነው የሄደው። ብቻ ግን ትንሽ ደቂቃ እንየውና ወይ እንሄዳለን ከአንተ ጋር። ብቻ ግን ዋናው ልላችሁ የፈለኩት ነገር በጣም ለውጥ ላይ ነው ያለው፣ በጣም ማለት ነው። ከዛ ክፍል መውጣቱና እዚህ መሆኑ ለሱ ትልቅ ለውጥ ሆኖለታልና አመስግኑልኝ ፈጣሪንም እንፈልልኝም። እናቱ ደግሞ ደውላልኝ ነበር ላይ እፈልጋለሁ ምናምን ነገር ብላኛለች። አሪፍ ሁኔታ ላይ ነው ያለው ምናምን ነገር ብያታለሁና እሷም መታይታው ደግሞ ሞር እሷም ለውጡን አይታ ብትመሰክር ደግሞ ሞር የተሻለ ነውና እናንተም አይታችሁታል። በፊት ከነበረበት ሁኔታ አሁን ያለበት ሁኔታ በጣም ነው ደስ የሚለው። ቆያ ሰዓቱን ግን አይተዋል እንሂድ እንዴ? አስጨነቀኝ እኮ። እስቲ ወደዛ እንሄድ አይደል? ብቻ አሪፍ ላይ ነው አሁን። በደንብ መድኃኒቱን ምናምን ነገር እየወሰደ ሲመጣ ሞር ትሪት እያደረገ ሲመጣ ምናምን ነገር ሞር ከዚህ የተሻለ ይሆናል። በደንብ ደግሞ እንደዚህ ደረጃ ላይ እዚህ ህመም ላይ እንዴት እንደበቃ ደግሞ ሞር ከሱ ብሰማው ሞር የተሻለ ነውና እሱን ፓርት ሳነሳበት ምናምን ነገር ስለሚጨንቀው ምናምን ነገር ማውራት ስለማይፈልግ ነው ብዙ ያልተጫንኩትና ብዙ እንትን ያላልኩት። ብቻ ግን በደንብ እየተሻለው ሲመጣ ብዙ ነገሮችን መጠየቅ ስለምፈልግ ብቻ እንዲድንልኝም ጸልዩልኝ። እኔ እየጨነቀኝ ነው። እንሂድ እንዴ? ወይ ዘገየብኝ እኮ። እንሂዳ ጥለህ የት ነው? እንሂድ። ወደዚህ ነው አይሄድም እንዴ? አስጨነቀኝ። ስልክም የለው ደግሞ እንዳልደውልልህ። በዚህ ጋር ነው እኮ ብዬ ደግሞ ወደዛ ጋር ነው ያለው ሽንት ቤቱ። የሆነ ነገር እንኳን የለውም አለው እንዳይለኝ እንዴ። ኦልሞስት ወደ 20 ደቂቃ